እቺ ጡጦ ያልጣለች ህፃን ልጅ አረብ ሀገር እንዴት መታ ነው እንዴ? የቃቃ ባልሽ መስሎሽ ነው እንዴ እናትዬ? አሁን አንቺ ከአንቺ ጋር እኛ አሁን የአረብ ሀገር ሴት እያለን እንሰደብ? ልጁንማ የሆነ ነገር ሰተሽዋል እንጂ ለሰላም አይደለም እንዴ? ልጁ እኮ ልፍስፍስ አለ እኮ አይታችሁታል በእናታችሁ። አሁን በእንደነዚህ አይነት እኔ መዳምሽ ካየችሽ አለጦር ከርተሌ ነው የምታስገቢ ማለት ልጄ እንደፍረሻል በማለት ማለት ነው። ፍትህ ፍትህ ለኛ ለንጹሃን ፍትህ ፍትህ እንጠይቃለን። ያ ረቢ ነው ወይኔ ምን ልበል ባላ ልጁን አይታችሁታል? ልክ እንደጠጣሱ እኮ ነው ዝልፍል ወይኔ የሆነ ነገርማ የሆነ የቃቃ ባላ ነው በሉኝ። እሷ ራሱ እኮ ገና ጡጦ ያልጣለች ገና ህፃን ልጅ ማለት ነው። ያ ረቢ ለዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዶ ጅማችሁ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ እቺ አንድ ፍሬ ልጅ በእውነቱ ከተናገርን እሷ ራሱ ገና ለአቅመ አረብ ሀገር እንኳን ያልበቃች ልጅ ናት ማለት ነው። እና ሲመስለኝ ድሮ እዛ ኢትዮጵያ ያለን እቃቃ ምናምን አሁን ላይ ነገሩ እንደዚህ አይነት ነገር ቀርቷል፣ በዘጠናዎቹ ቀርቷል ይመስለኛል። እቃቃ ከጎረቤት ልጅ ጋር ባልና ሚስት ምናምን ምናምን እያልን ቅጠል እየበጠስን ምናምን የምንጫወተው ነገር ትዝ ይላችኋል? እሱ መስሏት ይሆን እሱ ልጁንማ የሆነ ነገር አቅምሰዋለች። እንዴት በስስት እንደሚያታያችሁ ማለት አሁን የልጅ ታዲያ ትንሽ እየቆየ ወይኔ ላዋ ላይ ቢወጣ ምን ልትል ነው? እች ልጅ አሁን ቢያስረግዛት ምን ልትል ነው? ደፈረኝ ነው ደፈርኩት ነው ልትል ነው? እስቲ እኔ ምለው ማለት ነው። አረቧስ እንዴት ብላ ነው ዝም ብላ ያየቻቸው እነዚህ ልጆች ማለት ነው? ወይ ደግሞ ልጇን አትፈልግም? ልጁ ራሱ እኮ ገና ነገሩ የወንድ ትንሽ የለውም እኮ። መገን ከእናንተ ጋር አሁን ተደባልቀንኛ የአረብ ሀገር ሴት ብለን እንሰደብ? እቺን ከስሯ ነበር መጅልጎ እንትን ማለት ሲመስለኝ እቃቃ መስሏት ነው። ቅርታ አድርጎልኝና እቃቃ መስሏት ነው እንጂ ይሄ ነገር እንደሚያስጠይቃት አላወቀችም። ልጁን አባልግሻል ብላ ሴትዮዋ ራሱ እንትን ነው የምታስገባት። እውነቴን ነው የምላችሁ፣ ፍርድ ቤት ነው የምትገትራት። አሁን ይሄ ልጅ ቢተናከሳት እሷ ናት እሱ ነው ተጠያቂ። ልጁማ የሆነ ነገር አቀምሰዋለች። አይታችኋል ቪዲዮን? በቃ ዝልፍልፍ እንደ ወይኔ ጌታዋን ተጠብቀኝ። ወይኔ መከራዬ፣ ወይ መገንኔ። ኧረ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ተው ግን ስንት ደሃ እናቱን አባቱን ሊቀይር የራሱን ህይወት ሊቀይር የመጣ አረብ ሀገር ስንት አይነት ሴት አለ። የተማረ ምሁር የሆነ አለ። በእንደናንተ አይነቱ ግን አንሰደብ። ተው ጭራሽ ደግሞ የባንጋሊ የፓኪስታኒ የምኑ ሲያንሳችሁ ጭራሽ ወደ አረቡ መጣችሁ። እነሱ አባቴ ቀልድ አያውቁም። እንደው እንኳን ልጃቸውን አይደለም ማለት ነው ቤታቸውን እንኳን ቀርጻችሁ ምናምን ፖስት ስታርጉ አይወዱም፣ ደስ አይላቸውም። ለዚህ ተከበሩ። እንግዲህ እዚህ ጋር ደግሞ ጀግኒት ሀዊ የመዳም ቅመም ከመዳም ኩሽና ወጥታ የራሷን ስራ እየሰራች ያለችው በዱባይ ማለት ነው። እንደውም ሺፎኖች፣ አበሻ ቀሚሶች፣ የተለያየ ነገሮች እና ሁሌ የምትሸጠው እና በጣም ጀግና ልጅ ናት። እንኳን ደስ ያለሽ። ትላንት እንግዲህ እሷም ወልዳለች፣ በሰላም ወልዳለች። እንግዲህ ሀዊሻ እንኳን ደስ አለሽ። ልጅሽንም እንግዲህ አላህ ሀገርም ላንቺም የሚጠቅም ልጅ ያደርግልሽ ማለት ነው። እኔ በነገራችን ላይ ሀዊ በጣም ነው የምትመቸኝ። ጠንካራ ሴት ናት። በቃ እንትን ማትል የሆነ
አለ አይደለም በቃ መስሪያ ጥጥ ነው ስራዋን ብቻ የምታተኩር ማለት ነው። ሴት ልጅ እንደዚህ በራሷ ስትቆም ጀግና ስትሆን በጣም ደስ ይላል። በቃ ጀግና ስትሆኑ ማንንም ሳሰሙ በቃ ለራሳችሁ አንደኛ የራሳችሁ ነገር ሲኖራችሁ ኮንፊደንሳችሁ በቃ የሆነ በራስ መተማመናችሁ ነው የሚጨምርና ሀዊሻ እንኳን ደስ ያለሽ፣ እንኳን አላህ ለዚህ ክብር አበቃሽ። ልጅም የምትመኙ እንግዲህ አላህ ልጅ ይስጣችሁ ነው ምለው። እንኳን ደስ አለሽ። እዚህ ጋር እንግዲህ ጠንካሪት ጀግኒት መሲ ብርጅስቶን እንግዲህ በተለይ ስደት ላይ ለተጎዱ ልጆች በቃ ስትጠራ ፈጥኖ የምትደርስ ጀግና ሴት ናት እሷም ማለት ነው። እንግዲህ በተለይ ለተቸገሩ ልጆች እንደዚህ ከመዳም ቤት ሲወጡ ስልክ ላይ የላቸው ምናምን ስልክ በነጻ ትሰጣለች እና በጣም ጎበዝ ልጅ ናት። ጠንካራ ጀግና ስደት ላይ ሰርቶ ለፍቶ በቃ የራሳቸውን ህይወት እንደዚህ ከመዳም ቤት ወጥቶ የራሳቸውን ህይወት ሲኖሩ በጣም ደስ ይላል። እንግዲህ ይኸው እሷ ሁለተኛ ብራንች ስልክ ቤት ዳግም ከፍታለች ማለት ነው። በጣም ደስ ይላል። እውነት ሴት ልጅ እንዲህ በቃ በራሷ ጀግና ስትሆን ደስ አይልም? አቂቀጠን ወላሂ በጣም ነው ደስ የሚለው። እና በራሷ ጠንካራ ስትሆን ጀግና ስትሆን ሴት ልጅ በጣም ደስ ይላል። አኩርትሽናል ማለት ነው። እንግዲህ መልካም የስራ ዘመን ይሁንልሽ መሲሻ። የምታገኝበት በቃ የምትለወጪበት አሁንም ደግሞ 2 3 4 እያልሽ ብራንች የምትከፍቺበት ኢትዮጵያ ላይም ሄደሽ የራስሽ በቃ ብራንች የምትከፍቺበት እና እንዲሁም የስልክ ካምፓኒ ድርጅት እንድትሆኚ ምኞታችን ከዚሁ እንገልጽልሻለን ማለት ነው። በጣም ደስ ይላል። ወላሂ ነው የምላችሁ። የሰው ልጅ ሰርቶ ሲለወጥ ማያስደስተው ሼጣን ብቻ ነው። ለምን ሼጣን ሁሌም ቢሆን እናንተ በቃ ዝቅ ብላችሁ ከሰው በታች ሆናችሁ እንድትኖሩ የሚፈልገው ለምን ለራሱ አላማ ሲል ለምፈልጋችሁ ማለት ነው። እና በቃ እናንተ አንደኛ ነገር ጥሩ ደረጃ ላይ በተለይ ሴቶች ልጆች ደግሞ ጥሩ ደረጃ ላይ ሲደርሱ እንደዚህ ለሌላ ሰውም ስራ አጥ ለሆኑ እህት ወንድሞቻችን የስራ እድልም ይፈጥራሉ። በተለይ አሁን ላይ ዱባይ ላይ በጣም ነው ደስ የሚለው። እንጂ ትንሿ ኢትዮጵያ ሆናለች ዱባይ አሁን ላይ ማለት ነው። በጣም ደስ ይላል። ብዙዎች እንደዚህ ልብስ ቤት እንትንም ምንድነው ሞባይል ቤት ምናምን እየከፈቱ ነው ያሉት እና በጣም ደስ ይላል። አስባችሁታል? በሰው ሀገር ከመዳም ኩሽና ወጥታችሁ እንደኛንም አላህ ለዚህ ያብቃን። የምር ለራሳችሁ ስራ ኖሯችሁ እንደዚህ ምናምን እየሰራችሁ ስትኖሩ በጣም ደስ ይላል። በቃ አላህ ሁላችሁንም ከሰው ቤት ያወጣችሁ፣ የራሳችሁ ስራ ይስጣችሁ፣ የራሳችሁ ህይወት ይስጣችሁ። የእኔ የምትሉት ነገር ይኑራችሁ ነው ምለው።